ጤና ይስጥልኝ። በ31ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ቼልሲ በኤቨርተን 3-0 በሆነ ውጤት ተሸንፏል። ስለ ጨዋታው ያን ያህል ብዙ ለማውራት ሳይሆን አይ ቲንክ አሁን ቼልሲ ስላለበት ሁኔታ የተወሰኑ ሀሳቦችን ለማንሳት ነው። እንግዲህ አዲሱ አሰልጣኝ ሊያምሮ ሰኞ ወደ ክለቡ ከመጣ በኋላ ሞር ከቡድኑ አጫዋት አንጻር ይበልጥ ደግሞ ቡድኑ ከኳስ ጋር ከማጥቃት አንጻር ታክቲካሊ የሆነ አይነት አዳዲስ ነገሮች፣ ተስፋ ሰጪ ነገሮች እንደ አሰልጣኙ ምናልባት ወደፊት ጥሩ የመሆን አሰልጣኝ ተስፋ እንዳለው የሚናገሩ አይነት ምልክቶች ተመልክተን ነበር። ነገር ግን ያው አንዳንድ ጥያቄዎች ሲነሱ የነበሩ ጨዋታዎች የበለጠ ከወገብ በታች ካሉ ቡድኖች ጋር የሚደረጉ ጨዋታዎች ናቸው፣ ያን ያህል ከባባድ ጨዋታዎች አልገጠሙት የሚል አይነት ሀሳቦች ነበሩ። ነገር ግን አንዳንድ ሀሳቦቹ ቡድኑ ላይ ከኳስ ጋር የሆነ አይነት መሻሻል መመልከት ተችሏል። አይ ቲንክ በተወሰኑ አጋጣሚዎች ለመጥቀስ ሞክሬ ነበር ማለት ነው። በተለይ ቡድኑ ከኳስ ጋር ወደፊት ፕሮግረስ ሲያደርግ ሴንትራሊ እጅጉን ተሻሽሏል። ምናልባት ፕሪሚየር ሊጉ ላይ በአሁኑ ሰዓት በጣም ሴንትራሊ በደንብ ፕሮግረስ የሚያደርገው ቡድን በብዛት የምናስተውለው በዚህ ቡድን ላይ ነው። ነገር ግን የፈለገ አይነት አንድ ቡድን ታክቲካሊ የሆነ አይነት ሀሳብ ያለው ቢመስልም ማለት ነው እነዚህ ነገሮች ከኳስ ውጭ ባሉት እንቅስቃሴዎች አደሴም ታይም ደግሞ በተጫዋቾቹ ማለት ነው እያንዳንዱ እንቅስቃሴ ላይ ባሉት ፍላጎቶች ባሉት ሩጫዎች መደገፍ ካልቻሉ ማለት ነው ስኬታማ መሆን አስቸጋሪ ነው የሚሆነው። ሚኬል አርቴታ ወደ አርሰናል ከመጣ በኋላ አንድ ነገር ተናግሮ የነበረው ማለት ነው በጨዋታዎች ላይ ምናልባት ልንበለጥ እንችላለን፣ አውትላይ ልንደረግ እንችላለን ብለዋል። ነገር ግን አውትራን ግን መደረግ የለብንም። ያ ማለት ለእያንዳንዱ እንቅስቃሴዎች በደንብ ኢነርጂያችን ተዳክሞ መታየት የለበትም፣ ፍላጎታችን በደንብ ሊስተዋል ይገባል አይነት አስተያየት ሰጥቶ ነበር። ጨዋታው ሲጀምር አንድ ነገር በትናንቱ ጨዋታ ማለት ነው ኤቨርተንና ቼልሲ ላይ ማለት ነው ሲገለጽ የተመለከትነው ነገር ቼልሲ በፕሪሚየር ሊግ በዚህ ሲዝን በሁሉም ጨዋታዎች አውትራን ተደርጓል የሚል ሀሳብ ሲነሳ ነበር። እንግዲህ አውትራን መደረግ አንደኛ የተጫዋቾቹን ሜቢ ከድካም ጋር ሊገናኝ ይችላል፣ በሴም ታይም ከፍላጎት ጋር ሊገናኝ ይችላል ማለት ነው። አንድ ትዊተር ላይ የሆነ አካውንት አለ፣ እኔ ብዙ ጊዜ የምከታተለው ብዙ ጊዜ ማነበው ማለት ነው ታክቲካል አናሊስት ነው፣ ኢቢኤል የሚባል የትዊተር አካውንት ነው። በጣም ብዙ ኢንተረስቲንግ የሆኑ ሀሳቦች የሚሰፍሩበት አካውንት ነው። በብዛት ከቼልሲ ጋር በተገናኘ ኢንዞ ማሬስካን በነበረበት ጊዜ ማለት ነው በብዛት አንድ ነገር ያነሳ ነበር ስለ ዲፌንሲቭ ካልቸር ማለት ነው። አንድ ቡድን መከላከልንም አደሴም ታይም ሪስፔክት ማድረግ አለበት። ማጥቃቱን እንደሚያደርገው ሁሉ ነው ማጥቃቱ ጥሩ ነገሮች ቡድኑ እንዳለው ይናገራል፣ በማሬስካም በሮሴኝም ጊዜ ማለት ነው። ነገር ግን በተመሳሳይ ሁኔታ ግን መከላከልንም ሪስፔክት ማድረግ አለበት። ይሄንን አርቴታ ላይ በደንብ እንመለከታለን፣ አርቴታ አርሰናል ላይ ማለት ነው። በደንብ መከላከላቸውን በደንብ በሚገርም ፍላጎት፣ በሚገርም ኢነርጂ፣ በሚገርም ቆራጥነት ሲያደርጉ እንመለከታለን። አስደናቂ አይነት ብሎኮች ሲያደርጉ የምንመለከተውም ለዛ ነው። ባለፈው የተመለከተው የካላፊዮሪ ብሎክም ከዛ አይነት የመጣ ነው ማለት ነው። በዛ አይነት ኢነርጂ፣ በዛ አይነት ፍላጎት እነዛን ድርጊቶች መፈጸም ማለት ነው። ይህን ነገር አናስተውልም ቡድኑ ላይ ብዙ ግቦችም ሲቆጠሩ የምናስተውለው ኦፍኮርስ የተጫዋቾቹ አንዳንድ ቦታ ላይ የሚጫወቱ ተጫዋቾች ማለት ነው ብቁ ያለመሆን ነገር እንመለከታለን። ግብ ጠባቂውን ሲዝኑን ከመጀመሩ በፊት ቼልሲ በሮበርት ሳንቼዝ የትም ርቀት መሄድ አስቸጋሪ ነው የሚሆነው ተደጋጋሚ ጊዜ ተናገረ ነበረ እንደሚታወሰው። ነገር ግን ኦፍኮርስ የተሻለ ሊባል የሚችል ሲዝን አሳልፏል ሮበርት ሳንቼዝ። እንደ ሳንቼዝ አይነት ተጫዋች ወይ ደግሞ ተከላካይ ቦታ ላይ በተመሳሳይ ሁኔታ ማለት ነው ያሉት ተከላካይ ስፍራ ላይ ያሉት ተጫዋቾች ለቡድኑ በቂ እንዳልሆኑ ማለት ነው በኳሊቲ አደሴም ታይም በፕሮፋይላቸው ማለት ነው። በኳሊቲ ቡድኑ መሻሻል መቻል አለበት። ሞር ኤክስፒሪየንስ ያለ ሞር ስታብሊሽ ያደረገ ተከላካይ ያን ተከላካይ ቦታ ሞር ኦርጋናይዝ ማድረግ የሚችል አይነት ተጫዋች ያስፈልጋል። ከልምድ ጋር ከኳስ ጋር የተሻለ ምቾት ያለው ቡድኑ ኋላ አንስቶ ለመውጣት የሚሞክርበት ጊዜ ማለት ነው። በተመሳሳይ ሁኔታ ደግሞ ፕሮፋይል ዋይዝም ብንመለከተው ችግሮች እናስተውላለን። የቼልሲ ሴንተር ባኮች ብንመለከት ፎፋናንም ቻሎዋንም አይነት ተከላካዮች ብንመለከት አሁን የሁለቱ ሲጣመሩ ሁለቱም ተመሳሳይ አይነት ባህሪ ያላቸው ተከላካዮች ናቸው። ሞር ቦክሳቸው ከመከላከል ይልቅ የበለጠ ዋይድ ኤሪያን ዲፌንዲንግ ላይ የተሻሉ ተጫዋቾች ናቸው። ሞር አግሬሲቭ ናቸው። ሞር አክቲቭ የሚባሉ ዲፌንደሮች ናቸው ማለት ነው። ስለዚህ ኳሶችን የበለጠ ሞር አግሬሲቭ ወደፊት ወጥቶ ለማስጣል የሚሞክሩ ናቸው። ድሮፕ አድርጎ ማለት ነው ሁኔታውን አንቲሲፔት አድርጎ ሁኔታውን ግምት ውስጥ ከቶ ማለት አላስፈላጊ አግሬሲቭነት የማይጠቀም ተከላካይ አብሮ ያስፈልጋል። እንደዚህ ሲሆን ነው ተከላካዮች እርስ በርስ ኮምፕሊመንት መደራረግ የሚችሉት። አሁን በአርሰናል ላይ ሳሊባና ገብርኤል ማጋሌሽ በግላቸው ጥሩ ተከላካይ መሆናቸው እንዳለ ሆኖ አደሴም ታይም ግን የሁለቱ ጥምረት የሰራበት ምክንያት እርስ በርስ ኮምፕሊመንት ሊያስደርግ የሚችል ባህሪ ስላላቸው ነው። ሞር ገብርኤል ማጋሌሽ ሞር አግሬሲቭ ነው፣ ሞር እንደ አክቲቭ ዲፌንደር ነው ማለት እንችላለን። ስለዚህ ወደ ፊት ወጣ ብሎ አግሬሲቭሊ ለመከላከል ይሞክራል። ሳሊባ ደግሞ ሞር ካልኩሌትድ የሆነ ተከላካይ ነው ማለት ነው። ይህንንም አዲሴም ታይም የሚያጣመር አይነት ተከላካይ ነው። ስለዚህ የሁለቱ የመከላከል ባህሪ የሁለቱ የተከላካይ ፕሮፋይላቸው በደንብ ኮምፕሊመንት መደረግ ስለሚችል ጥሩ ተከላካይ ይወጣቸዋል፣ በግል ጥሩ ተከላካይ ከመሆናቸው ባለፈ ማለት ነው። እንደዚህ አይነት
ኮምፕሊመንታሪ ብዙ አናስተውልም። ኦፍኮርስ ሌቫይ ኮልዊል ያን ማድረግ የሚችል ተከላካይ ሊሆን ይችል ነበር። ሜይ ቢ ለምሳሌ እንደ ፎፋና ከሌቫይ ኮልዊል ጋር ቢጣመሩ ኮልዊል የበለጠ እንደዚህ አይነት ሞር ካልኩሌትድ የሆነ አይነት የተረጋጋ አይነት ባለፈው የፒኤስጂ ጨዋታ ጊዜ እንደምናስታውሰው የፓርክ ደ ፕሪንሱ ማለት ነው የ5-2 የተጠናቀቀው ጨዋታ ላይ ሁለተኛው ግብ ሲያስቆጥር ዴምቤሌ ማለት ነው የካውንተር እድል ሲፈጠር ማለት ነው በመጀመሪያ ሞሰስ ካይሴዶ ነበር ኳሱ እንደተቀሙ ቼልሲዎች ፓልመር ሞክሎ ነው ከዛ በኋላ ኳስ ከተመለሰ በኋላ ኳሱ ሄዶ ነው ግብ የተቆጠረው ማለት ነውና ያ ኳሱ ሲመለስ ካይሴዶ ካውንተር ፕሬሲንግ ኳሱን ለማስጣል ሞከረ። ካይሴዶ እንዳለፈ ደግሞ በተመሳሳይ ሁኔታ ነው እንግዲህ የካይሴዶን የተመለከተው ቻሎባ ድጋሚ እሱ መጥቶ ሞራጌዚ ሆኖ ኳሱን ለማስጣል ሞከረው ማለት ነው። እንደዚህ አይነት ባህሪ ያላቸው ማለት ይሄ ነው። አሁን ምናልባት በዛ ቦታ ላይ ኮልዊል ቢሆን ኖሮ የካይሴዶን ሁኔታ አይቶ ከጀርባ የሚገኘውን ስፔስ የበለጠ መከላከል ቅድሚያ ሰጥቶ ወደኋላ ድሮፕ ለማድረግ ነበር የሚሞክረው ማለት ነው። የተሻለ ሞር ካልኩሌት የሆነ ተከላካይ ለኮልዊል ነው። ኮልዊል ከፎፋና ጋር አይነት ምናምን ቢጣመር ማለት ነው ሞር ሴንስ ይሰጣል ብዬ አስባለሁ። ነገር ግን የሁለቱ ጥምረት አስቸጋሪ ነው። የኮልዊል ላይ ተከላካይ ብለን ካሰብነው ከኳስ ጋር ቡድኑ ከኋላ መስቶል ለመውጣት በሚሞክርበት ጊዜ ፓሲንግ ወይም የተሻለ ነው ብለን የምናስበው እንደ ቶሲን ነው። ቶሲን ነው ብዙ ስህተቶች የሚሰራ ተከላካይ ነው። ፕሮፋይል ዋይዝም ሴንተር ባኩ በጣም አስቸጋሪ ነው ማለት ነው። እንደዚህ አይነት ችግሮችን እናነሳ እንችላለን። ነገር ግን ኦቨርኦል ቡድኑ ሞር ይሄ ቀድሜ የጠቀስኩት መከላከሉን ማለት ነው ከልብ የማድረግ ነገር አናስተውልም። አስፈላጊ ሩጫዎች ማድረግ አናስተውልም ማለት ነውና ይሄ መከላከልን ሪስፔክት ማድረግ ያስፈልጋል። ቀድሜ የጠቀስኩት ነገር አናስተውልም። እንደዚህ አይነት ካልቸር ነው በብዛት መከላከል የምናስተውል በቡድኑ። ይሄ ደግሞ ከሮሴኝ ጋር የመጣ ሳይሆን ከዛም በፊት የነበረ ነው። ይሄ መቀየር ቀላል አይደለም ማለት ነው። አስቸጋሪ ነው የሚሆነው ማለት ነው። ከግለሰቦቹ መከላከል ድክመት ባለፈ ማለት ነው እያንዳንዱ መከላከል ድክመት እናስተውላለን። ለምሳሌ አይ ቲንክ የሶስተኛው ግብ ማለት ነው የትናንቱ ኤቨርተን ያስቆጠረው ግብ ላይ ረዥሙ ኳስ ከተጣለ በኋላ ቤቶ ነው እንግዲህ በጭንቅላት አየር ላይ ኳስ ፎፋናን አሸንፎ መግጨት የቻለው። በዛ አጋጣሚ ይሄ በሚሆንበት ጊዜ ቼልሲ የተሻለ የቁጥር አድቫንቴጅ ነበረው እዛ ኤሪያ ላይ። ፎፋና ያን ኳስ ለመሻማት ሞከረ። ተጨማሪ ሌሎች ከኤቨርተን ተጫዋቾች የተሻለ ቁጥር ነበረው እዛ ቦታ ላይ። ነገር ግን ኳሱ በቤቱ አሸናፊነት ከሄደ በኋላ ቼልሲዎች በሚገባው ደረጃ ቦታቸው መሸፈን ባለመቻላቸው መጨረሻ ላይ የተፈጠረው እድል እንዳዬ 1-1 ከካይሴዶ ጋር እንዲገናኝ ሆነ። ሃቶ ደግሞ ቤቶ ማለት ነው ቤቶ ያን ኳስ ከገጨ በኋላ ቦክስ ውስጥ በመሄዱ ምክንያት ለቤቶ ኳሱ እንዳይደርስ እሱ ጋር መቆየት ግድ ሆነ ማለት ነው። ነገር ግን ፎፋናን ከገጨ በኋላ ፎፋና ተመልሶ እዛ ቦታ ላይ ደርሶ ቢሆን ኖሮና ቤቶን መሸፈን ቢችል ኖሮ ቤቶ ጋር የነበረው ሃቶ አይነት ተጫዋች ማለት ነው ቢያንስ ደብላፕ ለማድረግ ይሞክራሉ እንዳይ ማለት ነው። ደብላፕ ሲያደርጉ ወደ ውስጥ እንዳይገባ ሃቶ መከላከል ይችላል፣ ወደ ውጭ እንዳይሄድ ደግሞ ካይሴዶ መከላከል ይችላል። ስለዚህ እንዳይ በዛ ሁኔታ ኳሱን መቶ ሊያስቆጥር የሚችልበት እድል አይኖርም ማለት ነው። ኳሶች ሲታለፉ የተከላካዮቹ በቁርጠኝነት ያን ኳስ ተመልሶ ለማዳን ወይም ተጫዋቾቹ ኦቨርኦል ማለት ነው ተከላካይ ስፍራ ላይ ያሉ ተጫዋቾች አሉ ማለት ነው። ስለዚህ በቂ የሆነ ኮሚኒኬሽን ችግር እናስተውላለን፣ ያ ኢነርጂ እናስተውላለን ችግር ማለት ነው። ፕሮባብሊ ይሄንን ኮርስ በቂ ፕሪሲዝን ቡድኑ አላሳለፈም። እንደሚታወቀው ክለቦች ዓለም ዋንጫ ተሳትፎ ነበር እስከ ፍጻሜ ሄዶ አሸናፊ መሆኑ የሚታወስ ነው። ስለዚህ ከድካም ጋር ልናገናኘው እንችላለን። ምንም አይነት ምክንያት ልንሰጠው እንችላለን። ነገር ግን ይሄን አናስተውልም። ለዛም ነው እንግዲህ ቡድኑ በፕሪሚየር ሊግ ውስጥ ካሁን ድረስ በሁሉም ቡድኖች አውትራን ተደርጓል የሚለውን ቁጥር የተመለከተው ማለት ይህ አውትራን የመደረግ ውጤት ደግሞ የበለጠ አስፈላጊውን ኢነርጂ ቡድኑ ላይ ስለማናስተውል ነው ማለት ነው። ትልቁ ችግር ብዬ መናገር የምችለው ከዚህ አንጻር ነው። ከአሰልጣኝ ጋር ብቻ አሶሼት ማድረግ አልፈልግም ማለት ነው። ቀድሜ እንዳልኩት ሮሴኝ ተስፋ ያለው አሰልጣኝ ይመስላል ሞሮፍ ታክቲካሊ ስንመለከተው ይበልጥ ከኳስ ጋር ባለው ሁኔታ ማለት ነው። ነገር ግን ያን ሁሉንም ስራ የሚሰሩ ተጫዋቾች ናቸው። ምንም ጥያቄ የለውም። የአሰልጣኝን ሀሳብ ማለት ነው ያን የሚተገበሩለት ተጫዋቾች በአስፈላጊ ሁኔታ፣ በአስፈላጊ ኢነርጂ፣ በአስፈላጊ ኢንቴንሲቲ፣ በሚገባው ቴምፖ ማለት ነው መተግበር የሚችሉ ካልሆነ ምንም አይነት ሀሳብ ዋጋ ቢስ ነው የሚሆነው ማለት ነው። ፕላስ ደግሞ ቀድሜ እንደጠቀስኩት ነው አሰልጣኞቹ ሊጮት በሚሞክሩበትን መንገድ ሊጫወቱ የሚያስችሉ አይነት ስብስብ አለው ቼልሲ ብዬ አላስብም። ለምሳሌ ሮሴኝ እንደሚታወቀው ስትራስቡርግም ያለ በፔንደርስ አማካኝነት ከኋላ መስቶ ለመውጣት የሚሞክር ነው። ግብ ጠባቂ በደንብ ኢንቮልቭ የሚያደርግ ነው ማለት ነው። ከኋላ መስቶ ለመውጣት ማለት ነው። ይሄን ለማድረግ በሮበርት ሳንቼዝ ማድረግ አስቸጋሪ ነው ማለት ነው። ስለዚህ በእርግጠኝነት ከኳስ ጋር ግብ ጠባቂ ማመን አስቸጋሪ ነው የሚሆነው። ሴንተር ባኮቹን የምንመለከት ከሆነ ኤሪያሊ ዶሚኔት ማድረግ የሚችል ሴንተር ባክ አይደለም። ትንሽ ዋን ቦክስ መከላከል ብዙ ጊዜ ሲቸገር እናስተውላለን። ሴንተር ባክ የቼልሲ ሴንተር ባኮች ማለት ነው የፋር ፖስቱ ክሮስ ሲደረግ ፋር ፖስቱ መከላከል ችግሮች እናስተውላለን ማለት ነው። አየር ላይ ኳሶችን መከላከል አስቸጋሪ ነው። ፕሮፋይል ዋይዝም ቀድሜ የጠቀስኩት ችግር አለ ማለት ነው። የኋላ መስመሩን ኦርጋናይዝ ማድረግ ችግር አለ በብዛት ይህን ስናስተውል ነበር። ቦክስ ዲፌንዲንግ ላይ ቦክስ በአግባቡ መከላከል የሚችሉ ተከላካዮች የሉትም ማለት ነው። በትናንቱ ጨዋታ የመጀመሪያውን ግን ደግሞ ካስተዋልን ፎፋና የመጀመሪያው ግብ ላይ ምናልባት ትልቁ አንደኛ ችግር የፈጠረው አይ ቲንክ ክፍተት የፈጠረው የፎፋና እና ቀድሜ የጠቀስኩት ይሄ በአስፈላጊ ሁኔታ በሚያስፈልግ
ኢንቴንሲቲ በሚያስፈልግ ፕሬዠር በመፍጠር ጫና በመፍጠር ለመከላከል ቡድኑ ባለመሞከሩ ምክንያት ነው። እንግዲህ ጄምስ ጋርነር ያን ኳስ ለቤቶ ሲሰጠው ማለት ነው መጀመሪያ ጋርነር ላይ ተገቢ ሊባል የሚችል ጫና አልነበረበትም ማለት ነው። በተሻለ ነፃነት ነው ያን ኳስ ፓስ ማድረግ የቻለው ማለት ነው። ከተከላካይ ጀርባ የሚገኘውን ስፔስ ቤቶ እንዲያጠቃ ያደረገው ማለት ነው። ይሄኛው እንግዲህ ቡድኑ ሲከላከል ያለውን ድክመት ነው የምናስተውለው ማለት ነው። በሚያስፈልግ ኢነርጂ በሚያስፈልግ ኢንቴንሲቲ መከላከል አለመቻሉ ነው። ቀድሜ የጠቀስኩት የዲፌንሲቭ ካልቸሩ ነው ማለት ነው የቡድኑ። ከዛም ባለፈ ደግሞ የፎፋናን አቋቋም ከተመለከታችሁት ቤቶ ኳሱ ከማግኘቱ በፊት ማለት ነው ፊት ለፊት ነው የስኩዌር በሚባለው አይነት አቋቋም ነው የቆመው። ሙሉ ለሙሉ ፊት ለፊት ወደ ተጋጣሚ ግብ አድርጎ ነው የቆመው ማለት ነው። እንደሚታወቀው እንግዲህ አንድ ተከላካይ አንድ ለመከላከል የሚሞክር ተጫዋች ማለት ነው 1v1 አንድ ተጫዋች መጥቶ ሊያልፈው ሲሞክር ኦፍኮርስ ፊት ለፊት መከላከሉ ተገቢ ነው ብለን መናገር እንችላለን። አንድ ተጫዋች ፊት ለፊቱ ኳስ ይዞ ሲመጣበት ማለት ነው። ስለዚህ አንድ ለአንድ ለማሸነፍ ሲሞክር ፊት ለፊት ሙሉ ለሙሉ ወደ ተከላካይ ሆኖ ፊት ለፊት ያን ኳስ ለመከላከል መሞከር አለበት። በሆነ በሀፍተር ለመከላከል ቢሞክር የሆነ አይነት ሌን ይሰጠዋል አንድ ለአንድ ለማሸነፍ ለሚሞክረው ተጫዋች ማለት ነው። ነገር ግን ቤቶ በአቅራቢያ ሆኖ ጋርነር ኳሱን ሲይዝ ጫናው ወይ ደግሞ ብሎክ ሊደረግ የሚችል ወይ ደግሞ ሊከላከለው የሚገባ ከፊት ለፊት የሚመጣ አይነት አደጋ የለም። የበለጠ አደጋው ቤቶ ከጀርባ የሚገኘው ስፔስ ለማጥቃት የሚሞክርበት አደጋ ነው። እንደዛ ሲሆን የመከላከል የቦዲ ፖዚሽን መሆን ያለበት በሀፍተር ነው መቆም ያለበት። ፎፋና ሙሉ ለሙሉ ነው በፊት ለፊት ቆሞ የተመለከተው። በሀፍተርን መቆም ኳሱ አንደኛ ከጀርባ የሚጣል ወይ ከተከላካይ ጀርባ የሚጣል ኳስ ከሆነ በፍጥነት ኦልሬዲ በሀፍተርን የቆመው። ስለዚህ ያንን እንግዲህ ለማስጣል የሚያስችል ያን ለመከላከል የሚያስችል አቋቋም ይሆናል። አደሴን ታይም ወደፊት መውጣት የሚያስፈልግ ከሆነ በተመሳሳይ ያንን ማድረግ ያስችላል። የሀፍተርን አቋቋም ሁለቱንም ማድረግ ያስችላል ማለት ነው። ይሄ ቤዚክ ሊባል የሚችል መሰረታዊ ሊባል የሚችል የዲፌንሲቭ ሚስቴክ ነው ፎፋና የሰራው ማለት ነው። እንደዚህ አይነት ስህተቶችም ተከላካዮቹ ይሰራሉ። ይህን መናገር እንችላለን ማለት ነው። መሀል ሜዳ ላይ ከተመለከትን በቂ የሆነ ፊዚካሊቲ ቁመት ያንሷል ቡድኑ ማለት ነው። ሞር አትሌቲክ አይደለም ቡድኑ። ስለዚህ ከጀርባ የሚገኙ አጋጣሚዎች ወይ ኳስ ከተቀማ በኋላ ቡድኑ ማለት ነው ከጀርባ የሚገኙ የማጥቃት እድሎችን መከላከል ላይ በጣም ድክመት ይስተዋላል ማለት ነው። አንድ ላይ ሞር ኮሄዥን ይጎለዋል ቡድኑ። አንድ ላይ የመከላከል ችግር አለ ማለት ነው። ሚድፊልድ ላይም ከተመለከትን የመስመር አጥቂዎች ከተመለከትን አንድ ለአንድ ማሸነፍ በጣም የሚቸገሩ የመስመር አጥቂዎች ናቸው። ትናንቱ ጨዋታ ላይ ቀድሞ የጀመረው ፔሮ ኔቶ ነው። በኋላ ላይ ጋርናቾ ገብተዋል። ሁለቱ አንድ ለአንድ ማሸነፍ በጣም የሚቸገሩ ናቸው። የበለጠ ስፔስ የሚፈልጉ አይነት ተጫዋቾች ናቸው። ስለዚህ በደንብ አንድ ለአንድ ለማሸነፍ ይቸገራል። አንዳንድ አጋጣሚዎችን ወደ መስመር ኳስ በሚሰጥበት ጊዜ ማለት ነው የተጋጣሚ ተጫዋቾችን የበለጠ በመሰብሰብ በቂ ስፔሶች እንዲገኙ ለማድረግ የሚያስችሉ አይነት ተጫዋቾች አይደሉም። ምናልባት ቡድን ውስጥ አንድ ለአንድ ማሸነፍ ጥሩ ሊባል የሚችለው ስቴቫው እንግዲህ ከጉዳት ገና በኋላ ላይ ተቀይሮ ገብቷል። ከዛ ውጭ ግን መስመር አጥቂዎቹ በተመሳሳይ ሁኔታ ይሄ አይነት ችግር ይስተዋልበታል ማለት ነው። ፊት ለፊት መስመር ላይ ማለት ነው በተወሰኑ አጋጣሚዎች ጥሩ ሲሆን ብንመለከተው ጆዋ ፔድሮ ማለት ነው ሁልጊዜም ጥሩ ሊባል የሚችል ጊዜ ልንመለከትበት ልናስተውልበት አንችልም። ጥሩ ሲዝን እያሳለፈ ነው። እውነቱን ለመናገር ትናንት ጨዋታ ላይ አስቸጋሪ ቢሆንም ነገር ግን ሞር ኤሪያሊ ዶሚናንት በሆኑ ፊዚካሊ ስትሮንግ በሆኑ ተከላካዮች ጋር ግን ኤሪያሊ ዶሚኔት ለማድረግ ክሮሶችን ይቸገራል ማለት ነው። እንደዚህ አይነት አንድ አሰልጣኝ ለመጫወት ለሚሞክርበት መንገድ የማያስችሉ አይነት ስብስብ በሚሆኑበት አጋጣሚ ሞር ከታክቲክ አንጻር ብቻ ሀሳብን ማንሳት አስቸጋሪ ነው የሚሆነው ማለት ነው። ስለዚህ ቡድኑ ኦቨርኦል ማለት ነው በማንኛውም አሰልጣኝ ስር ቢሆን ማለት ነው በእንደዚህ አይነት አጫወት በተለይ ከኳስ ውጭ ያለው መከላከል ላይ ያለው የቡድኑ እንግዲህ ፍላጎት ኢነርጂ ማለት ነው በዚህ ደረጃ ተዳክሞ እንግዲህ ግቦችን አለማስተናገድ የማይቻል ነው የሚሆነው። ከዚህ አንጻር ነው ሁኔታዎችን መመልከት የምፈልገው ማለት ነው። በቀላሉ ኳሶችን ሲያጣ ቡድኑ እንመለከተዋለን ማለት ነው። በራሱ ጊዜ አደጋዎችን ይጋብዛል። ግቦችም ሲቆጠሩ በስህተቶችን በብዛት በመፍጠር ነው። ትናንት ጨዋታ ላይ ኳስ መስሎ ለመውጣት የሚሞክርበት ጊዜ ቼልሲ ሮበርት ሳንቼዝ ኳስ ሲበላሽበት አስተውለናል። ቤቶ ጫና ፈጥሮበት ማለት ነው። እንደዚህ ግቦችም የግብ ዕድሎችን በቀላሉ የሚሰጥ አይነት ቡድን ነው። ኳስ ይዞ ደግሞ ኳሱን ልክ በሚያጣበት አጋጣሚ ያን ኳስ የበለጠ ለመመከት ወይ ደግሞ ያን ኳስ የበለጠ ለማስጣል ወይ ደግሞ ለመከላከል የሚያስችል ኢነርጂ ጉልበት ያንሷል ማለት ነው። ለዛ ነው እንግዲህ ቀድሜ ደጋግሜ የጠቀስኩት በእያንዳንዱ ጨዋታ ላይ አውትራን ተደርጓል ቡድኑ ተብሎ በብዛት ሲጠቀስ የምናስተውለው ማለት ነው። ከዛ አንጻር ነው እነዛ ሁሉ ግቦችን በዚህ ውስጥ ነው ልመለከታቸው የምችለው። መጀመሪያ እንደጠቀስኩት ጋርነር ላይ በቂ ጫና አልተደረገም። በፎፋና አቋቋም ትክክል አልነበረ። የመጀመሪያው ግብ ሲቆጠር፣ ሁለተኛው ግብ ሲቆጠር ደግሞ ተመሳሳይ ኮሚኒኬሽን ችግር ነበር። አንድሬ ሳንቶስ ነበር ኳሱን የሰጠው በሁለት ተጫዋቾች መሀል ሆኖ ነው ኳሱን እንግዲህ አይ ቲንክ ኢድሪስ ገነጋይ ነው ስለን ኳሱን እንግዲህ አስጥሎ
ለቤቱ የሰጠው ማለት ነው። ኦፍኮርስ ግቡ ሲቆጠር ግቡ ማዳን ነበረበት። ሮበርት ሳንቼዝ የግብ ጠባቂውም ችግር አለ፣ ምንም ጥያቄ የለውም። ነገር ግን በመሀል ሜዳ ተጫዋቾቹ መካከል ያለው ኮሚኒኬሽን እጅግ ደካማ ነበረ። ሁልጊዜም ኳስ ሲቀማ የቼልሲን ተጫዋቾች ከተመለከታችሁት ማለት ነው ሞሮፍ ጆግ ነው የሚያደርጉት ማለት ነው። በፍጥነት ተመልሶ ያን ኳስ ለማስጣል አይነት ነገር የሚሞክሩበት ነገር አናስተውልም ማለት ነው። ስለዚህ በብዛት በቁጥር ብልጫ ይገኝባቸዋል ማለት ነው። በቂ ስፔስ ይገኛል። ስለዚህ ግብን ለማስቆጠር ቀላል ነው የሚሆነው ማለት ነው። ሶስተኛውን ግብ ሲቆጠር እንዳልኩት ኤሪያሊ ፎፋና ተሸነፈ። ከዛ በኋላ ከተሸነፈ በኋላ በበቂ ሁኔታ ሪከቨር አላደረጉም ወደኋላ ተመልሰው ማለት ነው። መከላከሉን ሰፖርት ሊያደርጉ አልቻሉም። ስለዚህ 2-2 አይነት እድል ነው የተፈጠረው። እንግዲህ እንዲያየግቡን ያስቆጠረውና ቤቶ ከሃቶ እና ከካይሴዶ ጋር ማለት ነውና እንደዚህ አይነት ችግሮች ነው የምናስተውለው። የቡድኑ አጠቃላይ የመከላከል የዲፌንሲቭ ካልቸሩ አስቸጋሪ ነው ማለት ነው። ከዚህ አይነት ሁኔታ ውስጥ ኮርስ አሰልጣኙ ገና ወጣት አሰልጣኝ ነው። ገና በዋና በትልቅ ደረጃ ማሰልጠን ሲጀምር ኦልሞስት ያው ስትራስቡርግን ከዛ በፊት ሀል ሲቲን አሰልጥኗል። በቻምፒዮንሺፕ ነው ኦብቪየስሊ ስትራስቡርግ ደግሞ ፍሬንች ሊግ ላይ ነው ያሰለጠነው። በትልቅ ደረጃ ገና ለመጀመሪያ ጊዜ ያሰለጠነው የተወሰኑ ጨዋታዎችን ያደረገው ነው። እኔ አሁን ያው ኦፍ ኮርስ እንደዚህ ትልቅ ቡድን ማሰልጠን ከታክቲካል ጉዳዮች ባለፈ ብዙ ሌሎች አእምሮ ጉዳዮች ስኳዱን በደንብ ማኔጅ ማድረግ እንደዚህ አይነት ቀድሜ የጠቀስኩትን ደግሞ የዲፌንሲቭሊ ያለውን የደካማ የሆነ ኔጌቲቭ የሆነውን ካልቸር መቀየርም ያሰልጣኙ አንድ ስራ ነው የሚሆነው። ምንም ጥያቄ የለም። ይሄን ለማድረግ ያስችሏል፣ ጊዜም ይነግረን ይሆናል። ነገር ግን ብዙ ችግሮች ግን የምናስተውለው አጠቃላይ ቡድኑ ላይ ነው ብሎ መናገር ይቻላል ማለት ነው። የአሰልጣኝ ለውጥ ምናልባት ቡድኑ በዚህ መልክ ማለት ነው በዚህ ሞሮፍ ታክቲካሊ ብቻ አንስተን ከሆነ የምናነሳው የአሰልጣኝ ለውጥ በዚህ ቡድኑ አጫወት ውስጥ በዚህ አይነት በጣም ኢሬስፖንሲቢሊቲ ልንለው እንችላለን ምናልባት ውስጥ ለውጥ በትልቁ ሊፈጥር ይችላል ብሎ መናገር ያስቸግራል ማለት ነው። ሜይ ቢ የተለየ ካራክተር ያላቸው አሰልጣኞች ኦልሬዲ ስም ያላቸው አሰልጣኞች የበለጠ ለመደመጥ የተሻለ ነገር ሊኖራቸው ይችላል ብሎ መናገር ይችላል። ይሄንን ኔጌቲቭ ካልቸር ለመቀየር ሊችሉ ይችላሉ። ነገር ግን አስቸጋሪ ነው የሚሆነው ማለት ነው። በተለይ ደግሞ ያው የፕሪሲዝኑ ረዥም ሲዝን ቼልሲ እንደማሳልፉ ካለፈው ሲዝን ጀምሮ ብዙ ጨዋታዎችን እንደማድረጉ ግምት ውስጥ ምንከት ከሆነ ደግሞ አስቸጋሪ ነው የሚሆነው ማለት ነው። የአሰልጣኝ ለውጥ ብቻ አይደለም ችግሩ ማለት ነው። ግን በዋናነት ግን ችግሮች ግን ወዴት ይመሩናል? ብዙ ጊዜ ደጋግሜ ጠቅሼዋለሁ። ባለቤቶቹና ስፖርቲንግ ዳይሬክተሮቹ ጋር ነው ሊመሩን የሚችሉት። አሰልጣኝ በመቀየር ለውጥ ሊመጣ እንደማይችል ማለት ነው። ትልቁ ቼልሲ ወደ 2 ቢሊዮን ፓውንድ ገንዘብ ያወጣ ክለብ ያህል ወጪ ያወጣ ክለብ ሮበርት ሳንቼዝ ግብ ጠባቂ ሊሆን አይገባም። ወይ ደግሞ ሴንተር ባክ ፓርትነርሺፑን በቻሎባና በፎፋና መካከል መሆን የለበትም። ምንም ጥያቄ የለው ማለት ነው። በቂ ሊባል የሚችል በእያንዳንዱ ቦታ ላይ ሁለት ተፎካካሪ ሊባሉ የሚችሉ ተጫዋቾች ሊኖሩት ያስፈልጋሉ። ኢንቨስትመንቱ ያው ብዙ ኮሽን የሚደረግ ተስፋ ያላቸው ተስፋ ማሳየት ሲጀምሩ ደግሞ በኋላ ላይ መሸጥ አይነት እድል ያላቸው አይነት ነገር ነው የምናስተውለው ማለት ነውና ሞር ስታብሊሽ ያደረገ ልምድ ያለው ስብስብ አት ሴም ታይም ደግሞ ጥሩ ኳሊቲ ያላቸው ተጫዋቾች ስብስብ ውስጥ ሊኖሩ ይገባ ነበር ማለት ነው። ስለዚህ ክለቡ እየሄደበት ያለው መንገድ ደግሞ በዋናነት ጥያቄ ውስጥ ሊገባ የሚገባ ጉዳይ ነው ብዬ አስባለሁ። ኤኒዌይ አስቸጋሪ ነው የሚሆነው። ቻምፒዮንስ ሊግ ፖዚሽን ቼልሲ ይዞ ያጠናቅቃል ብሎ መናገር በጣም አስቸጋሪ ነው። ቶፕ 6 ያጠናቅቃል ብሎ ለመናገር እጅግ አስቸጋሪ ነው የሚሆነው። ከባባድ ጨዋታዎች ነው ከኢንተርናሽናል ብሬክ በኋላ የሚመጡት ሁለት የማንቸስተር ክለቦች እንግዲህ ወደ ስታንፎርድ ብሪጅ መጥተው እንግዲህ ቼልሲን የሚገጥሙ ይሆናል። በእነዚህ ሁለት ከባባድ ጨዋታዎች ነው ቼልሲ እንግዲህ ከኢንተርናሽናል ብሬክ በኋላ ጨዋታዎችን የሚጀምረው ማለት ነው። የሮሴኝ ተከታታይ 4ኛ ሽንፈቱ ነው በነገራችን ላይ በሁሉም ውድድሮች 2 ጊዜ በፒኤስጂ በኒውካስል 1 ጊዜና በትናንት ደግሞ በኤቨርተን ማለት ነው። በእነዚህ ጊዜያቶችም እንግዲህ በአጠቃላይ ወደ 12 ግብ ተቆጥሮበታል ቼልሲ ማለት ነው። 12 ግብ የተቆጠረበት በተቃራኒው ቼልሲ ያስቆጠረው 2 ግብ ብቻ ነው ማለት ነው። በእነዚህ 4 ተከታታይ ጨዋታዎች 4 ሽንፈቶችን ሲያስተናግድ የሚገርመው ግን የኤክስጂውን ከተመለከተ ማለት ነው የቼልሲ በእነዚህ 4 ጨዋታዎች ያስመዘገቡ ኤክስጂ ማለት ነው ወደ 5.70 ነው። የተጋጣሚ ቡድኖች ደግሞ ያስመዘገቡት ኤክስጂ ከተመለከተ 4.84 የሚገኙት እድሎች የተሻለ አጋጣሚዎች ለመፍጠር ተሞክሯል፣ እድሎች ለመፍጠር ተሞክሯል ሊባል ይችላል። ነገር ግን ቀድሜ የጠቀስኩት ነገሮች አንድ ላይ የማይኖሩበት እድል ካለ እድሎች ወደ ግብነት ላይ ቀይሩ የሚችሉበት እድል ሰፊ ነው። የተጋጣሚ ቡድን ግብ ጠባቂ ኦፍኮርስ ፒክፎርድ በጣም ድንቅ ሴቮችን አድርጓል። እንደዚህ አይነት እድሎች ግቦችን ማዳን ከተጋጣሚ ቡድን ግብ ጠባቂም ተከላካዮች ልንመለከት እንችላለን። አት ሴም ታይም ግቦች 12 የሚደርሱ ግቦች የተቆጠሩት ደግሞ የቡድኑ አጠቃላይ ነው መከላከሉ አጠቃላይ ደግሞ የቡድኑ መከላከል ላይ ያለው ባህሪ ብሎ መናገር ይቻላል ማለት ነውና ብዙ እንግዲህ ችግሮች የምናስተውልበት ነው ኦቨርኦል አዘ ቲም ማለት ነው። በተለይ ደግሞ ከኳስ ውጭ ያለው ነገር ማለት ነው የቡድኑ ብዙ ነገር የምናስተውልበት ነው። ያ ደግሞ የበለጠ ወደ ከኳስ ጋር መንጸባረቁ አይቀርም። ትናንትና አንድ አጋጣሚ ላይ ምናልባት ካስተዋላችሁ ፔድሮ ኔቶ አንድ ኳስ ወደ ፔድሮ ኔቶ ሲመጣ ኳሱን ፓልመር በተሻለ ፖዚሽን ላይ እና የተሻለ ስፔስ ፈጥሮ የሚገኝበት ቦታ ነበር። ያን ኳስ ኔቶ እንግዲህ ቀድሞ ስለነካበት የነበረው ፍረስትሬሽን ተመልክተናል። የተወሰነ ሰከንዶች ያለማቋረጥ ነበር ኳሱን ኔቶ ቀድሞ ስለነካበትን ፓልመር በንዴት እንግዲህ ፍረስትሬሽኑን ሲገልጽ የነበረው ማለት ነውና ከኳስ ጋር እንደዚህ አይነት ነገሮችን ልናስተውል እንችላለን። ከኳስ ውጭ ቡድኑ ተከታታይ ሽንፈቶችን ሲያስተናግድ እንደዚህ አይነት ውጤቶች ሲመዘገቡ ማለት ነውና በጣም ከባድ ጊዜ ነው ጥያቄ የለውም። ግን
በዋናነት ነገሮች ጣት መቀሰር ያለበት ባለቤቶቹና ስፖርቲንግ ዳይሬክተሮች ላይ ብዬ ነው የማስበው። ነገር ግን ቡድኑ ከአሰልጣኝ ያለፈ ችግር ነው። አሰልጣኝ ስለተቀያየረ ለውጥ ይመጣል ብሎ ለመናገር እጅግ በጣም አስቸጋሪ ነው የሚባለው። ሲጀመር ኤንዞ ማሬስካም የወጣበት ምክንያት የታወቀ ነው። የዛን ጊዜ የሚቆጣ በኋላ የሰሩት ቪዲዮ ላይ ጠቅሻለሁ። በጣም ተገቢ ያልሆነ ውሳኔ ነው። ጥሩ አሰልጣኝ የመሆን ተስፋ ያለው አሰልጣኝ እንደነበረ ነው። ወደ ኤዲት ሌቭል እየሄደ ያለ አይነት አሰልጣኝ ነው ማለት ነው። ስኬትም አስመዝግቧል ከዋንጫ አንጻር ከወሰድ ነው ማለት ነው። ግን የውጤት ጉዳይ አይደለም የወጣበት ኮስችን ማድረጉ ነው ይህን ጥያቄ ያመጣው። የስማን ሌላ የስማን ያመጡት እሱም ሲመጣ የስማን ነበር። ወደ ኤዲት ሌቭል ከፍ ሲል አቅሙ ማሳየት ሲጀምር ደግሞ ኮስችን ሲያደርግ ነው እንግዲህ ወደ መሰናበት ሄደው። ሊያምሮ ሰኝም በተመሳሳይ ሁኔታ ተስፋ ያለው አሰልጣኝ ቢሆንም ከፍ የሚልበት እድል ቢፈጠርም በተመሳሳይ ከክለቡ ጋር ሊቆይ አይችልም በዚህ አይነት የክለቡ አካሄድ ማለት ነው። ችግሮቹ በዋናነት ከበላይ ነው ብሎ መናገር ይቻላል። እንዴት አገኛችሁት? በተረፈ ከጨዋታው ጋር በተገናኘ ከቼልሲ ጋር በተገናኘ እስኪ ያላችሁን ሀሳብ በኮሜንት መስጫ ላይ አስቀምጡልኝ። ስለምታደምጡኝ ከልብ አመሰግናለሁ። መልካም ጊዜ